ሁሴን ሰላም ነው አለን። እግዚአብሔር ይመስገን ሰላም ነው አለን። አልሐምዱሊላህ። እሺ አለን። አንድ ጥያቄ ነበረኝ። ጥያቄ ምንድነው? በፊት ሙስሊም ነበርኩትና ክርስቲያን ሆኛለሁ። ተመልሼ ወደ ሙስሊም መግባት እችላለሁ? ትችላለህ። እሱንም እኔ መጀመሪያ አንድ ሰው ነው ያሳሳተኝ። እሱ እናንተ በአይን የማይታየውን ፈጣሪ እንዴት ታምኑበታላችሁ? በምን ምላችሁ ነው የምታምኑበት? አንድን ነገር በአይን ሳታዩ እንዴት ታምንበታለህ በሚል ነው ማለት ነው። እሱ ስዕል ይዞ መጣና ይሄ ነው አምላካችን እኛ አይተነዋል አላካረኝ። ለማንኛውም እና ችግር የለውም እንዳው ስላላወቀው እንጂ መመለስ እሱን መጽሐፉ ላይ ራሱ አምላክ አልታየም። አንደኛ ጢሞቴዎስ ስለዚህ በዚህ ሁኔታ ነው ማለት ነው። ስለዚህ አሁን ብዙ ጊዜ ሲሰማ ደግሞ በሙስሊም አንድ ጊዜ ከሙስሊም ከወጣ መመለስ አትችሉም ይላል። ላ ይቻላል፣ ችግር የለውም። አላህ አከዶ ከሆነ እንደገና ዳግም ሊመለስ ወደ እስላም ይችላል። እሺ አሁን ለመመለስ ወስናል። ለማንኛውም አይደለ? ወስኛለሁ ለመመለስ። እኔ መጀመሪያም ዝም ብዬ ክርስቲያን ሴት ምናምን አግብቼ በዛው ልጆች አታልሎኝ ነው። እሺ አሁን የምለን ቃል አብረኝ የተከተልክ በልሽ። እሷም ሙስሊም መሆን ትፈልጋለች። አብርሃም ያለችው? እኔ ጋር ነው ያለችው። እሺ አንድ ልጅ ወልደናል። አሁን አንድ ልጅ ወልደናል ማለት ነው። እንግዲህ እሷም ሙስሊም ሳትሆን እኔም በዛ ሁኔታ ላይ ሆኜ ነው አንድ ልጅ የወለድነው። ያ ልጅ እንዴት ነው ሊሆን የሚችለው? ትልቅ ጥያቄ የሆነብኝ ይሄ ነገር ነው። ክህደት ላይ ስለሰራችሁ ምን አልከኝ? አዳምጠኝሽ። አንድ ሰው በክህደት ዓለም ላይ ያለ ስለሰራው ኃጢአት አይጠየቅም። ወደ እስልምና ሲመለስ ጊዜ አላህ በቁርአን ላይ ተናግሯል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል። ግን ለክርስቲያኖች አንድ ጥያቄ አለኝ እዛ ላይ ማለት ነው። እሺ አሁን ማርያም ፈጣሪን ወለደች ይላል። ፈጣሪን እሺ እሷ ከወለደች ከሷ በፊት እሱ አልነበረም ማለት ነው። እዛ ላይ እኔ በጣም ብዙ ጊዜ ጥያቄ ለመጠየቅ ፈልጓል። ያ እንግዲህ የኢየሱስ ክርስቶስ መነሻው ጽንስ ላይ ነው። ሕይወትንም ከማርያም በኋላ እንደተሰጠ ይናገራል። መልአኩ ገብርኤል መጥቶ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ብሏታል። ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። ትጸንሻለሽ ስል ጊዜ የሰው ልጅ መጀመሪያና መነሻው ነው ጽንስ። ስለዚህ ከማርያም ከድንግል ማርያም ማህፀን የጀመረው ሕይወትንም ልክ እንዲሁ ተሰጥቶ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ይላል አብ በራሱ ሕይወት እንዳለው ለወልድም ሕይወት ይኖረው ዘንድ ሰጠዋል። ስለዚህ ሕይወትንም ተሰጥቶ ነው። ሕይወትን የተሰጠ አካል ፍጡር ነው። ጅማሬ ያለው አካል ፍጡር ነው። ፍጻሜ ያለው አካል ፍጡር ነው። አምላክ ጅማሬና ፍጻሜ የለውምና ይወጣችኋል። የሆነ አካል በዚህ ጀምሮ ተጀምሮ ከዚህ በዚህ ቦታ ላይ ፍጻሜ ያገኘ ተባለ ፍጡር ነው። ይወጣችኋል። ለምሳሌ አላህ ስለራሱ ሲናገር ምን ይላል? هو الاول والاخر ይላል። እኔ መጀመሪያ ነኝ አለ። يعني الذي ليس له بدايه وليس له نهايه ጅማሬና ፍጻሜ የሌለው አዘልይ ወአበድይ። ይወጣችኋል። ምንም አይነት ጅማሬና ፍጻሜ አንድ አካል ጅማሬና ፍጻሜ ካለው ከድንግል ማርያም ማህፀን ጽንሱ ከዛ የተጀመረ ከሆነ ፍጡር መሆኑ ግልጽ ነው። ሕይወትን ተሰጥቶ ከሆነ ፍጡር መሆኑ ግልጽ ነው። ሕይወት የተሰጠ አካል በፍጹም ፈጣሪ ሊሆን አይችልም። ፈጣሪ ሕይወትን ይሰጣል እንጂ ልክ ነው ማለት ነው። እኔ አምናለሁ በዚህ። ግን መመለክ ያለበት እሱ ሳይሆን እሷ ነበረች ማለት ነው መመለክ የነበረባት። ያ ለሷም ጸጋ ተሰጥቷት ነው። ማርያም ማንን ልጅ የሰጠ የሆነ አንዱ አምላክ አላህ አለ። ከፍታለ አይደል? ያ ነው ለማርያም ከጌታሽ ዘንድ ጸጋ ተገኝቶልሻል ብሎ ነው ገብርኤል ይዞ የመጣው ብስራትን ራሱ ማለት ነው። እንኳን ስለዚህ ያ የጸጋው ባህሪ የሆነው አንዱ አምላክ በብቸኝነት አላህ Subhanahu Wa Ta'ala ነው መመለክ ያለበት። ለማርያም ያንን ልጅ የሰጠ የሆነ ልክ እንደው አብርሃምን፣ ኢስሐቅን፣ ያዕቆብን እነዚህ ሁሉ ቀደምት ነብያትን ሲልክ የነበረ አንዱ አምላክ በብቸኝነት መመለክ ያለበት እንጂ ኢየሱስ ክርስቶስም እንዲሁም ማርያምም አይደሉም። ሁለቱም ፍጡር ናቸው። ሁለቱም ከጊዜ በኋላ የተገኙ ናቸው። ተረዳውን ላይክ ማህፀን ምን ሲደረግ ይቆያል? አልገባኝ። ላይክ እንትን አለ አንድ ህፃን ልጅ ማህፀን ውስጥ ምን እያደረገ ይቆያል? እንዴት ነው ምግብ የሚመጣለት? እንዴት ነው እዚያ ውስጥ ሆኖ ማህፀን ውስጥ ሆኖ ሳለ እድገቱ እንዴት ነው የሚያድገው? ምን የሚለው እንደ ማንኛውም ላይክ እንደኛ ማለት ነው። ላይክ ከእናትየው እንትን የሚለውን ምግብ ይወስዳል። ምን ይላል ያው ያርጋል።
ያ በእርሷ ሲወጣ የነበረው ለእርሱ እንደ ምግብ ሆኖ ይሄድለታል። በዚያ ያድጋል ማለት ነው አይደለ? አምላክ እንደዚህ ነበር ነው። አምላክ የሚለየው በድንግልና ነው የተወለደው፣ ያለምንም ግንኙነት ያለምንም እንትን በመንፈስ ነው። እሱም ገብርኤል መጥተው አብስሯት። ስንት አምላክ ነው ያለው? በዛ ምክንያት ነው። ስንት አምላክ ነው ያለው? በክርስትና አንድ አምላክ አይደል? አንድ አምላክ። ያ አንድ አምላክ ነው የተጸነሰው ድንግል ማርያም። ግን ያልገባኝ ወደዛ የሚሄዱ ምን አስፈለገ? አሁን የጠየቅኩ የሳውዲ ድንጋይና የዛን ጉዳይ ነው። ለምን ወደዚህ ዙሪያ የጠየቅኩ ለመመለስ አቃተኝ እኮ ልከራከር ምናምን ሰው ያ አንድ አምላክ ነው ድንግል ማርያም ማህፀን ውስጥ የተጸነሰው ጌታ። ለምን የጠየቅኩን መልስልኝ። ስለ ድንጋዩና ስለዛኛው ብቻ መልስልኝ። እኔ እኮ ሃይማኖት ልከራከር አይደለም የገባው ላውቅ ነው። መልስ በእናትህ ቶ የጠየቀህን መልስ በላ ንገር የጌታ። እሺ እኮ ቅድሚያ የጠየቁትን ያለው እመልስልሃለሁ። የመለስኩልን ንገረኝ። ማህፀን ውስጥ የነበረው ወይስ አይደለም? የመጨረሻ ጥያቄ ልትወቅ ኖ የጠየቁ መልስልኝ። ስለ እንትኑ እኔ ቅድሚያ የጠየቁ ቅድሚያ አስረዳኝና እኔ ቄስ አይደለሁም፣ የሃይማኖት አባት አይደለሁም። ጠይቃችሁ መልሱልኝ። ቆይ የሃይማኖት አባት አይደለሁም፣ ቄስ አይደለሁም። እኔ ለመማር ለመረዳት ነው። አንድ ጊዜ ጥያቄ እንድትጠይቁ በቃ በጣም ፍሪ አድርጌ ሰጥቻችኋለሁ። እኛ አይደል እኮ መልስልኝ። ጨርስ ግን እኔ ከአንተ በላይ አራዳ ነኝ። ገብቶሃል አይደለ? አራዳነቱን ትተረው እንማማር በሚለው እንጂ ማህፀን ብለህ የሆነ ነገር ለማድረግ ፈለክ፣ ለመጥረስ ፈለክ እዚህ ጋር ስለ ካዕባ ስለ እንትን ማለት ነው። በዚያ ምክንያት ነው ወደ አንተ ወደ ራስህ የመጣሁልህ። ከዛ የማትወጣበት እንትን ውስጥ ሳስገባህ ጊዜ እኔ ልጠይቅ ነው የመጣሁት። አባቶችን ሄደህ ጠይቃል። እሱ በስነ ስርዓት ጠይቅ። መካ ላይ የሚገኘው ካዕባ በሙስሊሞች ዘንድ ምንድን ነው ስለ እርሱ ያላቸው አመለካከት? አለቀ። እንመልስልሃለን። ገብቶሃል አይደለ? እንመልስልሃለን። እሺ ኦኬ፣ መልስልኝ። መካ ላይ የሚገኘው ካዕባ በአምላክ ትእዛዝ በነቢያት ዓላማ የተሰራ ቤተ አምልኮ ነው። በአምላክ ትእዛዝ እንደተሰራ ማስረጃ አለ ወይ? ያው አለ። አላህ ስብሓነሁ ወተዓላ ቃል በቃል ይላል ወዐሂድና ኢላ ኢብራሂመ ወኢስማዒል አን ጠሂራ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ ይላል። ወደ አብርሃምና ወደ ልጁ ኢስማዒልን ቃል ኪዳንን ያዝኩኝ አለ። ማን? አምላክ ራሱ ወደ እነዚህ ታላላቅ ነቢያት ያንን ቤት ስሩ አጽዱ በማለት አዘዛቸው። ታዲያ በትእዛዙ መሰረት ይህን ሰርተዋል ወይ አብርሃምና እስማኤል? አዎ ሰርተውታል። ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚን ልበይቲ ወእስማዒል፣ አብርሃምና እስማኤልም የቤቱን መሰረት አንስተው በሰሩ ጊዜ ይላል። ስለዚህ በሁለት ታላላቅ ነቢያት እጅ የተሰራ ነው። አብርሃምና እስማኤል እንደሰሩት ቃል በቃል ማስረጃ አለ። ገብታችኋል አይደለም? ያ ነው በማን ትእዛዝ? በአምላክ ትእዛዝ። በማን እጅ? በሁለት ታላላቅ ነቢያት። ለምን? ለሁለት ዓላማ ብቻ። ለምንና ለምን? ከእስልምና መሰረቶች ከሆኑት ከሁለቱን መፈጸሚያ፣ አንደኛ ሶላት፣ የሶላት አቅጣጫ ይሆን ዘንድ አላህ ስብሐነሁ ወተዓላ ምን ይላል በሱረቱ አሊ ዒምራን ላይ ሲናገር ኢነ አወለ በይቲን ውዲዐ ሊናስ ለለዚ ቢበከተ ሙባረከ ወሁደን ሊልዓለሚን ፊሂ አያቱን በይናት መቃሙ ኢብራሂም ወመን ደኸለሁ ካነ አሚና ወሊላሂ ዐለ ናሲ ሒጁል በይት መን ኢስተጣዐ ኢለይሂ ሰቢላ ይላል። ለሰዎች መጀመሪያ ምድር ላይ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ነው አለ። ለዓለማት ሰዎች አቅጣጫ ሲሆን የሚመሩበት አቅጣጫ ሲሆናቸው ይላል። በሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። አቅጣጫ እንጂ ሌላ አይደለም። የቂብላ አቅጣጫ ነው። የዓለም ሰው ወደ ተዘበራረቀ ቦታ እንዳይሰግድ ወደ አንድ አቅጣጫ ዙረው እንዲሰግዱ አምላክ የደነገገው ነገር ነው። ይሄን ነገር አምላክ ለሰማይ መላእክቶችም ደንግጎላቸው ነበር። መላእክቶች ከኛ በፊት ነው ቀድሞ የተፈጠሩት። እነርሱም ይሰግዳሉ ወይ ለአምላክ ለአላህ? አዎ በደንብ ይሰግዳሉ። ዩሰቢሑነ ሌይለ ወነሃር፣ ቀንም ሌትም ለአላህ ይሰግዳሉ። ታዲያ የሚሰግዱት ወደ አንድ አቅጣጫ ቤተ አምልኮ እነሱም አላቸው ነበር። ማን ይባላል? ያ በይተል መዕሙር ይባላል። ማስረጃ አላህ ሱብሓነሁ ወተዓላ በሱረቱ ጡር ላይ ሲገልጽ ምን አለ? ወጡር ወኪታቢን መስጡር ፊ ረቂን መንሹር ወልበይቲል መዕሙር፣ በይተል መዕሙር እያለ ይጠቅሰዋል። ከሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለማ ዑሪጀ ቢ ኢለ ሰማኢ ሳቢዓ ረአይቱ ኢብራሂም ሙስኒዳን ظهره على بيت المعمور يدخل فيه كل يوم 70,000 ملك من دخل إليه مرة لن يعود إليه إلى يوم القيامة كما قال النبي صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ሰባቱ ሰማይ እንባረግኩኝ ጊዜ አሉ። በሰባተኛው ሰማይ ላይ ኢብራሂም ዐለይሂ ሰላምን በይተል ማዕሙርን ተደግፈው አገኘሁት አሉ። ገብታችኋል? ይህ በይተል ማዕሙር ምን እንደሆነ ገለጹ። ወሁወ መስጂዱል መላኢካ ወቂብለቱሁም፣ የመላእክቶች ቂብላና መስጂድ ነው፣ ቤተ አምልኮ ነው። በሰባተኛው ሰማይ ላይ ይገኛል።
ቦታቸዋል አይደለ? ይሄን በሰማይ ላይ ያደረገውን ህግና ስርዓት ለመላእክቶች አላህ ሱብሓነሁ ወተዓላ በምድር ላይ እንዲሆን ወሰነ። ነብያቶችን አዘዛቸው። ወደ አንድ አቅጣጫ ዞረው እንዲሰግዱ ሰዎች ይሄን ስሩ አላቸው።